በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምሰነበታችሁ እንደምንቆያችሁ እንቁ የተዋህዶ ልጆች እንደምሰነበታችሁ እንደምንቆያችሁ። እንግዲህ የቪዲዮ ላይ በጣም ለክርስቲያኖች አድርሱልኝ፣ ስፔሻሊ ለተዋህዶ ልጅ ለሆኑ በሙሉ ይሄ ጥያቄ ለብዙ ሰው መልስ ይሆናል ብዬ አስባለሁ እና ለሁሉም ሰው ብትችሉ ሼር አድርጎላቸው እንዲሰሙ ማለት ነው። ለምን ይሄ ለሁላችን ስለሚያስፈልገን ነው። እስካሁን ስናይ ነበረው ጸሎት ስናደርግ እንዴት አድርገን ማሸነፍ እንዳለብን ነው አይደል? ጸሎት ውስጥ ህይወት ገብተን ደግሞ እንዴት አድርገን ደግሞ ሞር ረቀን እንድንሄድና ከመላእክት ጋር እንደምንደባለቅ እንዴት እንደሆነ ነግራቸዋለሁ። አንደኛ ነገር ብዙ ጊዜ ሰው ልጅ የሚፈተነው ጸሎት ካረገ በኋላ ህልም የሚባል ነገር አለ። ህልም ለምሳሌ ብዙ ሰው በህልም ይጋባል፣ በህልም ይፋታል። ሌሊቱን በሰላም ተኝተው ባልና ሚስት ጧት ስትነሳ እኔ ከአንተ ጋር ስፋታ አይቻለሁና በቃ መለየት አለብን ብሎ የሚያስቡ ባልና ሚስቶች አሉ። በጣም ከባድ ነው። ህልም በጣም ከባድ ነው። ትንቢተ ኢሳይያስ ምዕራፍ 12 ቁጥር 14 ላይ እንዲህ ይላል ኢሳይያስ፣ አንተ የነጋት ኮከብ ሆይ እንዴት ከሰማይ ወደቅክ ይሏል። አንተ የነጋት ኮከብ ሆይ እንዴት ከሰማይ ወደቅክ ለማን ነው የሚለው? ለሳጥናኤል። ኢሳይያስ 14 ትንቢተ ኢሳይያስ ምዕራፍ 12 ቁጥር 14 ላይ ማለት አንተ የነጋት ኮከብ ሆይ እንዴት ከሰማይ ወደቅክ ይሏል። ወገኖቼ ዛሬ ብዙ ሰው በህልም ጸሎት ካደረገ በኋላ በህልም ይፈተናል ማለት ነው። ህልም ይሄን አውቆ ያሳያል። አንዳንዴ ምን ያደርጋል ሴጣን? ለምሳሌ እናንተ ውጭ የሚኖር ሰዎች ካሉ ምን ያደርጋል መሰላችሁ? አገር ቤት እናቱ እንደታመመ ያውቃል ኦልሬዲ። ከዛ በኋላ ቀድሞ ውጭ ላለው ልጃቸው ያሳያል። ከዛ በኋላ ደውላ በህልሜ እኮ አይቼሻለሁ ስታመም ምናምን ብላ ታይሜ ነበር። ዋው! በዛ በኩል ቀስ በቀስ በህልም እንድታምን ያደርጋል። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ምን ይላል? መንፈስን ሁሉ መርምሩ እንጂ አትመኑ ይላል። ክርስቲያን መመርመር አለበት። መርምረን አይተን ነው። ብዙ ሰው በህልም ያምንና በህልሙ ህልም ካላየ ይጨነቃል። ህልም ደግሞ ካየም ደግሞ ይጨነቃል። ህልም ከእግዚአብሔር የሚሰጣለ፣ ነገር ግን መመርመር አስፈላጊ ነው። በዚህ ጉዳይ ላይ ገዳም ያሉ አባቶች ራሱ በጣም ይሰናከላሉ። ለምን? ህልም በጣም ከባድ ነው። ሴጣን ከእግዚአብሔር በታች ወደ ምድር ላይ ስልጣን አለው ምንም ነገር ለማሳየት። ለዛ ነው ቅዱስ ጳውሎስ ወደ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ይህስ ምን ይገርማል አለ፣ ሴጣን ራሱን እንደ ብርሃናዊ መልአክ ለውጦ ይመጣልና ህይወታችሁን ሊያበላሽ ይመጣል። ህልም ጥንቃቄ አድርጉ። በጣም ህልም ጥንቃቄ አድርጉ። በህልም አትመኑ፣ በህልምም አትፍሩ። ሁሉ ነገር ከእግዚአብሔር መመርመር አስፈላጊ ነው። ሁለተኛ ደግሞ ብዙ ጊዜ ጸሎት ስንንበረከክ ሴጣን ጓደኛችን ላይ ሄዶ ሴት ከሆነች ወሳ ሞኖክሴ መጣች ባርከን እንኳን እንዳንበላ ሞኖክሴ እንባላለን። ወንዶች ውስጥ ቄስ እንባላለን አይደል? ቄስ እንባላለን። በቃ ቄሱ መጣ ምናምን የእግዚአብሔርን ቃል የሚያናገር። እነዛ ሰዎች ላይ አድሮ አጋንንት ነው እናንተ እንድትሸማቅቁ ጸሎት እንዳታደርጉ የሚከለክላችሁ ማለት። ለምን? እናንተ ማቆም ስላቃተው ሰው ላይ አድሮ እናንተን ያቆማል። ሌላ ደግሞ ጌታችን አምላካችን መድናችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ከቁጥር 23 ላይ እንዲህ ብሏል፣ ከኋላይ ዞር በል አንተ ሴጣን የሰውን ነው እንጂ የእግዚአብሔርን አታውቅምና ነው። ስለዚህ ሴጣን የሚያውቀው ከምላሳችን የሚወጣ ነው እንጂ ከልብ ነው። ልብን የሚያውቅ እግዚአብሔር ነው። ይህን ወቁ። ልብን የሚያውቅ እግዚአብሔር ብቻ ነው። ሴጣን አያውቅም። ነገር ግን ሰው እናንተን ለማሻሻል ሳይሆን አጋንንት ነው እናንተ ላይ ሄዶ ያ ሰው ላይ ሄዶ ጸሎተኛ መጣች፣ ጸሎተኛ እኮ መጥቷል እያለ እንድንፈራ እንድንደነግጥ፣ ጸሎት እንድናቋርጥ። ከዛስ እንዴ እኔ ምን አስባል እኔ ቄስ እኮ አይደለሁ ምናምን። ይሄ ሴጣን አውቆ እናንተን ለማሰናከል ነው። ጸሎት እንዳታቋርጡ። ጓደኛችሁ የፈለገ ይበል፣ ሰው ወደዳችሁ ጠላችሁ ምን ያደርግላችኋል? አኖራችሁ። አየሽ፣ ጸሎት ማድረግ ሲበዛ ምንድን ነው? ለዛ ሰው እናስፈራዋለን። እዛ ሰው ላይ ያለ ተቀመጠው አጋንንት እናንተን ይፈራል። እናንተ ጋር ያለው የእግዚአብሔር ኃይልና ኃያል ያስፈራዋል። የእግዚአብሔር መንፈስ እናንተ ጋር ስላለ ማለት ነው። ዳዊት እኮ ጎልያድን እኮ የጣለው በአንድ ጠጠር ነው። አንደኛ ሳሙኤል ምዕራፍ 17 ከቁጥር 49 ላይ በአንድ ጠጠር ጎልያድን መታውና ጣለው ይላል። የጣለው የእግዚአብሔር መንፈስ ነው። አየሽ፣ ጎልያድ ትልቅ ነበር፣ ዳዊት ትንሽ ነበር። አያችሁ፣ የፈለገ ቢሆኑ ምትጸልዩ ምትሰግዱ ከሆነ ከጎናችሁ ያለ ሰው እናንተን ይፈራል። ለምን? የእግዚአብሔር እናንተ ጋር ያለው የእግዚአብሔር መንፈስ ኃያል ነውና፣ እናንተን ከቦ የሚሄደው ምንድነው? መልአክ ነውና። ስለዚህ ሰው የፈለገ ነገር ይበላችሁ። ሰው መጥቶ ጸሎተኛ መጣች እንደ ሞኖክሴ ነው የምትባረከው እንደ ቄስ ነው አነጋገሩ ካላችሁ ደስ ይበላችሁ። እነሱ ጋር ያለው መንፈስ እናንተን ፈርቷል ማለት ነው። አያችሁ፣ ፈርቷል ማለት ነው። ለምን? እናንተ የእግዚአብሔር ልጆች ሆናችኋል። በእውነትና በመንፈስ ለሚጠሩኝ እኔ ያለው እንዳለው ጌታ በእውነትና በመንፈስ የሚጠሩት አሉ። ስለዚህ እንዳትፈሩ።
ስለዚህ ማንም ሰው ቄስ ይበላችሁ፣ ሞኖክሴ ይበላችሁ፣ ደስ ይበላችሁ፣ ምንም ነገር እንዳትፈሩ ማለት ነው። ደስ ይበላችሁ። እናንተ ምድራዊ መልአክ ሆናችኋል። እናንተ የእግዚአብሔር ልጆች ሆናችኋል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃችኋለሁ አለ ጌታ። አየሽ፣ ጌታ ስለሚያውቅሽ ነው። ጌታ ስለሚያውቅ ነው። እነሱ ጋር ያለው መንፈስ ስለሚፈራ ይንቀጠቀጣል። ስለዚህ እናንተ ላይ ሙድ ለመያዝ ይሞክራል። እንዳትፈሩ፣ ጸሎትም እንዳታቋርጡ፣ እንዳትሸማቁ፣ ባርካችሁ ብሉ። እናንተ የረገጣችሁት በሙሉ ብርሃን ነው የሚሆነው። እናንተ የነካችሁት ይባረካል። እናንተ ያያችሁት ሁሉ ይቀደሳል። በእናንተ ላይ አድሮ ደውያን ይፈውሳል እግዚአብሔር። አንድ ጸሎት የሚጸልይ ሰው ሽባ መተርተር ይችላል። ለምን? የእግዚአብሔር መንፈስ እሱ ላይ ስላለ ማለት ነው። የሰናፍጭ ቅንጣት እምነት ቢኖራችሁ ይሄ ተራራ ተነስተ እዛ ሂድ ብትሉ ይሄዳል ብሎ ጌታችን ተናግሯል። የማን? ማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ላይ። ስለዚህ በደንብ ተነገር። ሌላ ነገር ደግሞ ስጋና ደም ተቀበሉ። ብዙ ሰው ሰይጣን ስጋና ደሙ እንዳንቀበል በወላጅ አባትና እናታችን ላይ አድሮ በጣም ይፈትነናል። በጣም ነው ይፈትነናል ማለት ነው። እንዴ እንደ ትዳር ትይዛለህ ምን ነው ያለ ጊዜ ቆረብክ ምናምን እነሱ ላይ አድሮ አጋንንት እናንተን እንዳትቆርቡ ለማድረግ ነው። ለምን? ትዳር እንድታጡ እንድታስቡ ምናምን። እህቴ ስጋና ደም የምትቀበይ ከሆነ እናትሽን አባትሽን ታያቸው። እነሱ ስጋ አባትሽ ናቸው። ከመንፈሳዊ አባትሽ ጋር ከእውነተኛ አባትሽ ጋር ከማይሞተው ከማይጠፋው ዘላለም ከሚኖር አባትሽ ጋር ሄደሽ ስጋና ደሙ ተቀበይ። እንዳትፈሪ። ትዳር የሚሰጠው እግዚአብሔር ነው። እግዚአብሔር ደግሞ ልክ እንዳንቺ የሚጸልይ የሚሰግድ ስጋና ደሙ የሚቀበል ሰው ያመጣልሻል። እሺ ያመጣልሻል። ለምን? እኛ እኮ ችግራችን በዚህ ትንሽ አእምሯችን እግዚአብሔርን ስለምን ወስን እኮ ነው አይደለም። ልክ እንዳንቺ እግዚአብሔር የሚፈራ ገዳማዊ የሆነ ኑሮ የሚኖር ወንድ ታገኛለሽ። ወንድም ያንተን አረ ተዝናና ፈታ በል እንጂ በዚህ እድሜ እንዴት ትቆርባለህ ምናምን ከተባለ እነሱ ላይ አድሮ ሴጣን ሊያሰናክልህ ነው። ስጋና ደም የመጣው ለእኛ ነው። ለዲያቆን ብቻ አይደለም፣ ለቄስ ብቻ አይደለም፣ ለጳጳስ ብቻ አይደለም፣ ለእኛም ለክርስቲያኖች ነው የመጣው። ለሁሉም ነው። ጌታችን መጥኖ ሰጠን። ከስንዴ እንደሚሰራ ከወይን እንደሚሰራ እግዚአብሔር መጥኖ በአቅማችን ሰጠን እግዚአብሔር። ያንን ስጋና ደም ግን መላእክት እንኳን አይነቁም። ስለዚህ ስጋና ደም የሚቀበል ሰው ኤችአይቪ እንኳን ካለበት ይድናል። ከአምኖ ከተቀበለ ካንሰር ካለበት ይድናል። ልጅ ካጣ ልጅ ያገኛል። ትዳር ካጣ ትዳር ያገኛል። ንግዱ እንኳን አልባረክም ካለ ይባረካል። የሳምባ በሽታ፣ የልብ በሽታ፣ የአስም የሚባለው የአይን በሽታ ምናምን ያሉ በሙሉ ስጋና ደም ይፈውሳል። ስጋና ደም ከምንም በላይ ነው። ለዛ ነው ጌታችን አምላካችን መድኃኒታችን ክርስቶስ የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ምን ይላል? እውነት እውነት እላችኋለሁ አለ ጌታ። እውነት እውነት እላችኋለሁ ከኔ የሚበላ ከቶ አይራብም፣ በእኔ የሚያምን ደግሞ ከቶ አይጠማም ካለ በኋላ የዮሐንስ ወንጌል ምዕራፍ 6 ቁጥር 48 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ ክርስቶስ ነው። ለዛ ነው እዛው ደግሞ የዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ እንዲህ ይላል፣ ስጋዬን የበላ ደሜን የጠጣ እኔም ደግሞ በመጨረሻ አነሳዋለሁ አለ ጌታ። ስጋዬን የበላ ደሜን የጠጣ እኔ በመጨረሻም አነሳዋለሁ አለ። እዛው ደግሞ ቁጥር 56 ላይ ይላል፣ ስጋዬን የሚበላ ደሜን ደግሞ የሚጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል ይላል ጌታ። ስለዚህ እናንተ ስጋና ደም ለመቀበል አትታክቱ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ በእውነቱና በጽድቁ የተዋደዳችሁ የተፋቀራችሁ ከሄዳችሁ በእግዚአብሔር ልጆች ከሆናችሁ የእግዚአብሔር ልጅ የሆነው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ። ስጋና ደም ያነጻናል። ስለዚህ ስጋና ደም ለመቀበል ወደኋላ እንዳትመለሱ። እንዳትቀበሉ ግን በቤተሰቦቻችሁ በጓደኞቻችሁ ምናምን ይፈትናችኋል። ዛሬ ተቀብለ ነገ ኃጢአት ልትሰራ ትችላለህ። ነገር ግንስ እግዚአብሔር እኔና እናንተ የለበስነው ስጋ እንደሆነ ስለሚያውቅ ንስሐ የሚባል ነገር አምጥቶልናል። ንስሐ ደግሞ እንዳንቀበል ንስሐ አባት እንዳንደረና ምን ያደርጋል ሴጣን? ብዙ ጊዜ ስለ ንስሐ አባቶቻችን ህልም መጥፎ ነገር ያሳየና ንስሐ አባት እንድንጠላ ያደርገናል። ይሄ ሴጣን ነው። እንዳትሳሳቱ በዚህ ጉዳይ ጥንቃቄ አድርጉ። ንስሐ አባት የሌለው ሰው ማለት ነው ግልብ ነው፣ ልጓም የሌለው ፈረስ ነው። ስለዚህ ንስሐ አባቶቻችን ደግሞ የክርስቶስ ምሳሌ ናቸው። የነ ጳውሎስ ምሳሌ ስለሆኑ ንስሐ አባት ጋር ሄዳችሁ ተነጋግራችሁ ስጋና ደም ውሰዱ። ከዛስ እውቀት ትምህርት ይገባችኋል፣ ገንዘባችሁ ይባረካል፣ ህይወታችሁ ይባረካል። በርቱ ላለው በሚቀጥለው ቪዲዮ እመጣለሁ። ይህም ቪዲዮ ለተዋህዶ ልጅ ብቻ ሼር አድርጉልኝ። አመሰግናለሁ። እወዳችኋለሁ በጣም